ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በራማ አዲ አርባተ የነበረው የግምሩክ ኬላ በህወሓት የጦር አበጋዞች መነሳቱ ተገለጸ። በትግራይ ክልል ራማ አዲ አርባተ የነበረው የፌዴራል የግምሩክ ኬላ በህወሓት የጦር አበጋዞች ክልከላ መነሳቱ ተገልጿል። የግምሩክ ኬላው በመነሳቱ ምክንያት የኮንትሮባንድ እቃዎች ወደ ኤርትራ እያለፉ መሆኑንም ተያይዞ ተገልጿል። በርካታ ተሽከርካሪዎች የጭነት እቃ ይዘው ወደ ኤርትራ መረብ አካባቢ እየሄዱ እንደሚገኙም ተጠቁመዋል። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ለሁለት ቀናት የስራ ጉብኝት አዲስ አበባ ገቡ። የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ታሪካዊ የተባለለትን የሁለት ቀናት የስራ ጉብኝት በኢትዮጵያ ለማከናወን ዛሬ አዲስ አበባ ገብተዋል። ናሬንድራ ሞዲ ቦሌ ዓለም አቀፍ አየር ማረፊያ ሲደርሱ ጠቅላይ ሚኒስተር ዶክተር አብይ አህመድ፣ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እና ሌሎች ሚኒስትሮች አቀባበል አድርገውላቸዋል። ጠቅላይ ሚኒስተር ናሬንድራ ሞዲ በቆይታቸው ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር በኢንቨስትመንት እና በሳይበር ደህንነት ጉዳዮች ላይ እንደሚወያዩም ተጠቁመዋል። በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስተር ሞዲ ትኩረት በሚሰጡባቸው የሁለትዮሽ ግንኙነት ጉዳዮች ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉ ቀደም ሲል ተናግረዋል። ነገ በሚካሄደው በኢፌድሪ 6ኛው የህዝብ ተወካዮችና የፌዴሬሽን ምክር ቤት ውስጥ 5ኛ ዓመት የሥራ ዘመን የጋራ ስብሰባ ላይም የህንዱ ጠቅላይ ሚኒስተር ናሬንድራ ሞዲ ንግግር ያደርጋሉ ተብሎ እንደሚጠበቅ የህዝብ ተወካዮች ምክር ቤት አስታውቋል። በተጨማሪም ቁጥራቸው 2500 የሚጠጋው በኢትዮጵያ የሚኖሩ ህንዳውያን ማህበረሰብን እንደሚያገኙ የተገለጸ ሲሆን ለእርሳቸው ክብር በተዘጋጁ ልዩ ልዩ የባህልና የእንኳን ደህና መጡ ዝግጅቶች ላይ ይሳተፋሉ ተብሎም ይጠበቃል። የውጭ ጉዳይ ሚኒስቴር እንዳስታወቀው ጉብኝቱ ሁለቱ ሀገራት እንደ ግሎባል ሳውዝ አጋሮች ላይ ያላቸውን የጋራ ቁርጠኝነት የሚያረጋግጥና የሁለትዮሽ ትብብርን በተለያዩ ዘርፎች የሚያጎለብት ይሆናል። የኢትዮጵያን የሰው ዘር መገኛነት ያጠናከረ ግኝት ይፋ ሆነ። የኢትዮጵያን የሰው ዘር መገኛነት ያጠናከረ ግኝት በአፋር ክልል በጎና መካነ ቅርስ ስፍራ መገኘቱ ይፋ ሆኗል። አዲሱ ግኝት በኢትዮጵያ ቅርስ ባለስልጣን የጎና የአርኪኦሎጂ የምርምር ጥናት ተመራማሪ በሆኑት በዶክተር በስለሺ ሰማውና ሮጀርስ ማይክል መሪነት የተገኘ መሆኑ ተገልጿል። ግኝቱን አስመልክተው የጎና የቅርስ መካነ ጥናት መሪ እንዲሁም በስፔን የሰው ዘር አመጣጥ ማዕከል ከፍተኛ ተመራማሪና ሳይንቲስት የሆኑት ዶክተር ስለሺ ሰማው ለመገናኛ ብዙሃን መግለጫ ሰጥተዋል። በመግለጫቸውም በጎና መካነ ጥናት የተገኘው 1.5 ሚሊዮን ዓመታት እንደሚደርስ የተገመተው ሆሞ ኤሬክተስ በመባል የሚታወቀው የቅድመ ሰው ዝርያ ጭንቅላትና ፊት በቨርቹዋል ዲጂታል ሪኮንስትራክሽን በሳይንቲስቶች መጠናቱን አስታውቀዋል። በዚህም ቀደምት የሰው ዝርያዎች ከአፍሪካ ወደ አውሮፓና ኤሲያ አህጉራት ያደረጉትን እንቅስቃሴና ኦልድዋንና አሹሊያ በመባል በሚታወቁ የድንጋይ መሳሪያ መጠቀማቸውን በተመለከተ አዲስ መረጃ ማግኘታቸውን ገልጸዋል። አዲሱ ግኝት በአፍሪካ እስካሁን ይፋ ከሆኑ ተቀራራቢ እድሜ ካላቸው ግኝቶች የመጀመሪያው የራስ ቅልና የፊት አጥንቶችን ማለትም ጥርሶችን ጨምሮ የሚያሳይ መሆኑን በቨርቹዋል ዲጂታል ሪኮንስትራክሽን ዘዴ ለመለየት ተችሏል ነው ያሉት። የጥናቱን ውጤት አስመልክተውም የራስ ቅሉና የፊቱ ቅርጽ ከ300 ሺህ ዓመታት በፊት እድሜያቸው 1.8 ሚሊዮን ዓመታት የሚገመቱና ለመጀመሪያ ጊዜ አፍሪካን ለቀው ወደ አውሮፓና ኤሲያ ከፈለሱት የቅድመ ሰው ዝርያዎች የጭንቅላትና የፊት ገጽታ ጋር ተመሳሳይነት እንዳለውም ተናግረዋል። አዲሱ ግኝት ሳይንቲስቶች ከ1.8 ሚሊዮን ዓመታት በፊት ወደ አውሮፓና ኤሲያ የፈለሰውን የቅድመ ሰው ዝርያ ከጊዜ በኋላ ከኤሲያ ወደ አፍሪካ ተመልሷል የሚለውን መላምት ውድቅ ያደረገ መሆኑን ጠቅሰዋል። ሆሞ ኤሬክተስ በአፍሪካ ውስጥ በአዝጋሚ ለውጥ የሆኑ የሰው ዘር ግንድ መሆኑን ያሳየና ኢትዮጵያም የሰው ዘር መገኛ መሆኗን የሚያጠናክር ግኝት መሆኑንም አስረድተዋል። ሳይንቲስቱ አክለውም የሆሞ ኤሬክተስ ዝርያ ቀደምት የሆነና ኦልድዋንና አሹሊያ በመባል በሚታወቁ የድንጋይ መሳሪያ መጠቀሙ ዝርያው ልዩ እንደሚያደርገውና የነዚህ የሁለቱ የድንጋይ መሳሪያዎች ከሆሞ ኤሬክተስ ጋር በአንድ ላይ መገኘታቸው በአርኪኦሎጂ ጥናት እምብዛም ያልተለመደ በመሆኑ የጎናውን ግኝት አስደናቂ እንደሚያደርገው ተናግረዋል።
የቨርቹዋል ሪኮንስትራክሽን ስራ ከዓመት በላይ ጊዜ እንደወሰደባቸው የተገኘው የራስ ቅልና ፊት ከሌሎች ተመሳሳይ እድሜ ካላቸው የቅድመ ሰው ዝርያዎች የአንገሉ መጠን አነስተኛ መሆኑን እንዲሁም በጥናቱ ከ300 ሺህ ዓመታት በፊት ከነበሩ ሆሞ ሃቢለስ በመባል ከሚታወቁት የቅድመ ሰው ዝርያ ጋር መመሳሰሉን ጠቅሰዋል። ይህም ከአፍሪካ ቀደም ሲል ከ1.8 ሚሊዮን ዓመታት በፊት ከፈለሱት የቅድመ ሰው ዝርያዎች የፊት ገጽታን ይዞ ሳይለወጥ መቆየቱንም ገልጸዋል። እስካሁን በጎናና በመካከለኛው አዋሽ የጥናት ፕሮጀክቶች የተገኙ የቅድመ ግኝት የሰው ልጆች ዝርያዎች የኢትዮጵያ ለዓለም ካበረከተቻቸው ቅርሶች ቀዳሚ አድርጓታል ተብሏል። ይህም ኢትዮጵያ የሰው ዘር መገኛ ለመሆኗ ጉልህ ማረጋገጫ እንደሆነም ተጠቅሷል። አልጀሪያ የፈረንሳይን ቅኝ ግዛት በወንጀል የሚፈርጅ ረቂቅ ሕግ አዘጋጀች። የአልጀሪያ ብሔራዊ ሕዝቦች ምክር ቤት ታህሳስ 12 ቀን በፈረንሳይ ቅኝ ግዛት ላይ የቀረበውን ሕግ በአፈ ጉባኤው ኢብራሂም ቡጋሊ መሪነት ለመወያየት በዝግጅት ላይ መሆኑን ይፋዊ መግለጫ አመላክቷል። ረቂቁ ሕግ ወሰኑን እንደ አውሮፓውያን አቆጣጠር ከሰኔ 14 ቀን 1830 የፈረንሳይ ወረራ አንስቶ እስከ ሐምሌ 5 ቀን 1962 የአልጀሪያ ነጻነት ድረስ በማድረስ አልጀሪያ በቅኝ ግዛት ስር ከመሆኗ በፊት ሉዓላዊ ሀገር እንደነበረች ያረጋግጣል። የፈረንሳይን ቅኝ ግዛት የመንግስት ወንጀል አድርጎ በግልጽ በመበየን ተጠያቂነቱን ፈረንሳይ መንግስት ላይ እንደሚጥል ስፑትኒክ ዘግቧል። ሰነዱን በመጥቀስ የዘገቡ የአረብ ዓለም ሚዲያዎች ረቂቅ ሕጉ የቅኝ ግዛት ወንጀሎችን ማለትም የጅምላ ግድያ፣ የዘር ማጥፋት፣ የግዳጅ ስደት፣ ማሰቃየት፣ በግዳጅ ማጥፋት፣ የዘር መድሎና የአልጀሪያውያንን ትምህርት፣ ጤና፣ ክብርና የፖለቲካ ተሳትፎ መብቶች ስርዓታዊ በሆነ መንገድ መንጠቅ የመሳሰሉትን እንደሚያካትት ጠቅሰዋል። በተጨማሪም ሀገራዊ ባህላዊና ሃይማኖታዊ ማንነትን ለማጥፋት የተደረጉ ሙከራዎችን፣ የአምልኮ ስፍራዎች ክብር መንሳትና በሞቱ ሰዎች ላይ የተፈጸሙ ጥሰቶችን ይመለከታል። ሰነዱ የመሬት ወረራ፣ የተፈጥሮ ሀብት ዝርፊያ፣ የመንግስት ግምጃ ቤት ዘረፋ፣ የግዳጅ ስራ፣ የግዴታ ወታደራዊ አገልግሎትና በአልጀሪያውያን ላይ የተጣሉ ልዩ ህጎች መሰል ኢኮኖሚያዊ ወንጀሎችን ያጠቃልላል። ከቅኝ ገዥ ባለስልጣናት ጋር በመተባበር ከፍተኛ ክህደት ተብሎም ይመደባል ተብሏል። በወታደራዊ መሪዎች የሚተዳደሩት የማሊ፣ ቡርኪና ፋሶ እና ኒጀር መንግስታት 500 ቢሊዮን ሴፍ ፍራንክ ማለትም 895 ሚሊዮን ዶላር ካፒታል ያለው አዲስ ቀጠናዊ የኢንቨስትመንት ባንክ በይፋ አስጀመሩ። ይህ ባንክ በሳህል ቀጠና ካሉት የፋይናንስ ትብብሮች ትልቁ እንደሆነ እየተነገረለት ሲሆን ዋና ዓላማው የመሰረተ ልማት፣ የኤነርጂና የግብርና ፕሮጀክቶች ፋይናንስ ማድረግ ነው። ስምምነቱ በማሊ መዲና ባማኮ የተፈረመ ሲሆን ሀገራቱ የባንኩን ካፒታል ለማጠናከር ከየሀገራቱ ዓመታዊ የታክስ ገቢ 5% የሚሆነው ድርሻ እንደሚያዋጡም ቀደም ብሎ ተገልጾ ቆይቷል። የቡርኪና ፋሶ የገንዘብ ሚኒስተር አቡባከር ናካናቦ ባንኩ ለቀጠናው ፋይናንስ መረጋጋትና ለስትራቴጂክ ፕሮጀክቶች ወሳኝ መሆኑን ገልጸዋል። የማሊው የገንዘብ ሚኒስተር አሎሴኒ ሳኑ በበኩላቸው ባንኩ አሁን በይፋ ወደ ስራ መግባቱን አረጋግጠዋል። ሀገራቱ በማዕድን በተለይም በወርቅና ዩራኒየም ሀብታም ቢሆኑም ይህ እርምጃ ከምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ ከወጡ በኋላ ኢኮኖሚያዊ ሉዓላዊነታቸውን ለማረጋገጥና ከውጭ እርዳታ ጥገኝነት ለመላቀቅ የወሰዱት ቁልፍ ስትራቴጂ ተደርጎም ተወስዷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ